ምንድነው ከኔ ምንድነው የምትፈልገው? ለምንድነው ማትተወይ? ልጅ ማሳይኝ በእናትሽ። ስለምን ልጅ ነው የምታወራው? እኔ እኮ ነገርኩ ልጅ አይደለችም። በማርያም እኔ ልጅን ሊያት በእግዚአብሔር እዩ እግርሽ ላይ ሙድ ካለብኝ ይድገኝ። ከዚህ በፊት ምግርሽ ላይ እኔ ማንም ሰው መጥቶ ከማንም ሰው ጋር መጣላት አልፈልግም። በእግዚአብሔር ልትፈልግ ከሆነ ውጣ በቃ ነው ተነሽ። ጠበቅብህም እኮ በማርያም እኔ ነገርኩ አይደል እንዴ ልጅ አይደለችም። ነግሬያለሁ ደጋግሜ አይደል። በቃ ለምን ደሞ አትወኝ? ከይዞ ለምን ደሞ አትወጣ? አንተ ውጣልኝ በቃ አልፈልግም እንዴ ውጣልኝ ማለት አልፈልግም። ውጣልኝ አልፈልግም እንዴ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ትንሽ ጊዜ ጠፍቻለሁ ይገባኛል። ለልጄን ያለኝን ስሜት እያንዳንዱ ነገር በካሜራ ይዤ መጣ ደስ ይለኝ ነበር፣ ግን ያው ባለመቻሌ ብዙ ነገር እየሞከርኩ ነው። በውስጥ ዝም ብዬ እየሞከርኩ ሳይሆን ዝም ብዬ ብቻ ቁጭ ብዬ አይደለም ያለውን ነገር ለእናንተ ባሳይ ደስ ይለኛል። ሁሉን ነገር ግን ደግሞ ላሳያችሁ አልቻልኩም። ከዚህ በኋላ ያለውን ነገር ግን ለእናንተ ለማሳየት በቃ ኦሬዲ ቆርጬ ስለተነሳው ምንም ነገር ይፈጠር እናንተ ፊት ለፊት እንዲፈጠር ነው ፈልገው። ከዚህ በላይ መጎዳት አልፈልግም። ከዚህ በላይ ምንም አይነት ነገር እኔ ላይ እንዲደርስ አልፈልግም። ልጄ ማግኘት ካለብኝ ያገኛለሁ። እሷም ልጄ የምትሰጠኝ ከሆነ ትሰጠኛለች። ልጄ የምትከለክለኝ ከሆነ ከዚህ በኋላ እኔና እሷ ላይ ከባድ ጸብና ችግር የሚፈጠር ይሆናል። ብቻ ዛሬ ያው ያለሁትኝ ድጋሚ እነሱ ሰፈር ነው ያለሁትኝ። እነሱ ሰፈር መመላለስ አብዝቼዋለሁ። ከሁሉም ሰው ጋር መጣላት ሆኗል ስራዬ። በቃ ከሰፈርተኛ ጋር ሁላ መጣላት ሆኗል። አሁን አመሌ በቃ አላ ግብ ውስጥ እየገባሁኝ ነው። እኔ ደግሞ ልጄን ለማግኘት ከዚህ በላይ መሄድ ካለብኝ እሄዳለሁ። ይሄ ምንም የሚያቆመኝ ነገር አይደለም። እዩ ልጄን ብትከለክኝም ልጄን ማግኘቴ አይቀርም። ዲኤንኤ እስኪደረግ ቢያንስ ልጄን አንዴ እንኳን ልታሳይኝ ይገባ ነበር። አንዴ እንኳን ልታሳይኝ አልቻልሽም። ዛሬ ግን በግድም ቢሆን ሰፈሯ መጥቼ ገብቼ ማንንም አልሰማም። ዛሬ ማንንም ነው ማልሰማው። የምር ማንንም አልሰማም። ማንንም ልሰማ ፈቃደኛ አይደለሁኝም። ገብቼ ቤት ማንም ሰው ይኑር ነው የምላችሁ። ፖሊስም ይጠራብኝ ከዚህ ቤት አልወጣም ብዬ ልጄን ካላሳያችሁኝ አልወጣም ብዬ ድርቅ ነው የምለው። እኔ ምንም ነገር አልፈራም። በልጄ የመጣብኝ ነገር ምንም ነገር አልፈራም። ማንንም ነው ማልሰማው። እዩ በዚህ አጋጣሚ ላንቺ መናገር የምፈልገው በጣም እየበዛ ነው ይሄ ነገር፣ ከልክ እያለፈ ነው። ሰው የሰላም ህይወቱን እየኖረ ነው። እኔና አንቺም የሰላም ህይወታችንን መኖር አለብን። ምናልባት አንቺ እንኳን ባትፈልጊ ልጄን ግን ትሰጪኛለሽ። ልጄን እንድትሰጪኝ ያደርግሻለሁ። ልጄን እቀበልሻለሁ። ልጄን ሳላይ ሁሉ ጊዜ ቆየሁ። እሺ እስቲ አንድ የወለደ አባት እስቲ ምን አይነት አባት ቢሆን ነው ልጁን ሳያይ ሁሉ ጊዜ የሚቆየው? እኔ መከራከር ደከመኝ። ከዚችም ጋር መጨቃጨቅ መባላት እኔ ደከመኝ። በቃ ከዚህ በላይ ምንም ማድረግ አልችልም። ግን ከዚህ በኋላ እኔ ምንም ማድረግ አልችልም ስል አክብሬያችሁ እንጂ ይኸው እኔ ብቻ አውርቼ እንዳሳያችሁ አታድርጉኝ ነገሮችን ማለት ነው። በጸብ በግርግር ፖሊስ መጥቶ ምናምን እኔ ልጄን ይዤ መጥፋት ካለብኝ ልጄን ይዤ እጠፋለሁ። ልጄን ይዣት ልጠፋም እችላለሁ። አሁን ይኸውላችሁ ቤቱን አውቀዋለሁ። ቤቷ ሰፈር ላይ ነው ያለሁት። አሁን ሄጄ የሚፈጠረው ነገር ምንም ይሁን ምንም፣ ይሄ ነገር ግን እዩ አንቺ ያመጣሽብኝ ጣጣ ስለሆነ ነው እንጂ እኔ መጥፎ ሰው ሆኜ የእናንተን ቤተሰብ ሳላከብር እናትሽንም አባትሽንም ሳላከብር አይደለም። በቃ በእኔና አንቺ መሀል የሆነ ነገር ተፈጥሯል። ያም ደግሞ ልጅ ናት። ያቺ ልጅ ደግሞ የኔ ናት። ያቺ ልጅ ለመቀበል ስርዓቱን ጠብቄ ወጉን ጠብቄ ባህሉን ጠብቄ ሽማግሌ መላክ ካለብኝም ልኬ በቃ ምንም ነገር ማሟላት ካለብኝ እኮ አሟልቼ ነው ማግባት ያለብኝ አንቺ። እኔ እንደዚህ አይነት መጥፎ ሰው እንደሆንሽ ባቅ ነው የምሬን ነው። ከአንቺ ጋር ያኔ ምንም አይነት ግንኙነት ባልኖረኝ ይሄ ሁሉ ነገርም ባልተፈጠረ በእኔ ምክንያት የሰው ህይወትን ባልተበጠበጠ እዩ የምሬን ነው። በቃ እኔ ከአቅሜ በላይ ሆነሽብኛል። ማንንም ነው ደግሞ ዛሬ ማልሰማው። እኔ ቤትሽ ገብቼ ልጄን ይዣት ነው የምወጣው። እኔ የአራስ ልጅ እንዴት ይዤ እንደማነሳ አላውቅም። እኔ እሱ ግራ ስለገባኝ ነው እንጂ እኔ ሳልችል ቀርቼ አይደለም። ዛሬ ይኸውልሽ
ምንም አይነት ነገር ይፈጠር እኔ ልጄን ሰጭኛለሽ ወይ ደግሞ ልጄን ታሳይኛለሽ፣ ልጄን ታሳቀፊኛለሽ፣ ስሟንም ትነግሪኛለሽ። ስትወለድስ አባት ሲባል የማን ስም ተጻፈ? እዛ ላይ የልደት ካርድ አለ ምን አለ? እዛ ላይ የማን ስም ተጻፈ? እኔ አላውቅም። እስቲ ይሄ ሁሉ ነገር እኔ አይምሮ ላይ ጥያቄ ፈጥሮ ሊያሳብደኝ ነው። እቺ ልጅ የምሬን ነው የኔ ልጅ ናት። እኔ ኦዲየንስን እመኑኝ እያልኩኝ የምከራከረው በዚህ ልክ በዚህ ሁሉን ነገር ተቋቁሜ እዚህ ደረስኩት እውነት ስላለኝ ነው። ሌላ ምንም አይደለም። ወንድ ልጅ ልጁ ላልሆነች ልጅ ልጄ ናት አይልም። እርግጠኛ ነኝ ልጄ ናት አይልም። በቃ ምንም በሉ ጥቅምም በሉ ምንም በሉ ልጁ ካልሆነች ልጁ አይደለችም። በዛ ላይ የወለደችን ልጅ ላግባሽ አይልም። ይሄ ሁሉ ነገር አለ። ግን ሰውን እኔን ራሱ በመጥፎ የሚረዳኝም ሰው አለ። እንዴት እንደሚያስብ አላውቅም። ያስብ እኔን በመጥፎ ለምን እንደሚረዳኝ እኔ እውነት ስላለኝ ነው። በዚህ ልክ ደርቄ እየተከራከርኩኝ በቃ በዛም በዚህ መሰደብ መመታት ይሄ ሁሉ ስቃይ እያለፍኩ ያለሁት በቃ ለአንድ ልጄ ነው። ብችል ደግሞ ከእናትየው ጋር ከእዩ ጋር እዩንም አብራኝ ብትሆን በጣም ደስ ይለኛል። እና ዛሬ ይኸውላችሁ በቃ አመጣጤ ለአንድና አንድ ነው። በቃ እኔ ቤት ገባለሁ፣ ቤታቸው ይሁንና ቤታቸው ሄዳለሁ። አንኳኩቼ የሚከፍትልኝ ሰው ማንም ይሁን ከዚህ በፊት ወንድሞቿ ከፍተውልኝ ትንሽ ተጣልተናል። ዛሬ ማንም ይሁን ማንም ተጣልቼም ቢሆን ገብቼ ልጄን ማየት ባለብኝ ልክ እኔ አያስችለኝም። በቃ ልጄን ማየት አለብኝ። እንዴት ልጄን ሳላይ የሁሉ ጊዜ ቆያለሁ። እኔ ህሊናዬ ራሱ እየወቀሰኝ ነው። ህሊናዬን እኔ እንዴት እንትን ልበለው? እኔ እንደማንኛውም ወንድ መንበዛበዝ እኮ እችላለሁ፣ ችግር የለውም። ግን ልጄን አይቼ ቢያንስ ልሁን አይቼ በቃ እስቲ አይቼ ልረጋጋ፣ ልቤ የሚረፍልኝና ሁሉን ነገር ልረፍ። እኔም በቃ ልጄን ሊያትና እስቲ እኔን ትመስል ይሆንስ ምን አውቃለሁ? እኔን ትመስላስ ቢሆን በኔ ተወታስ ቢሆን እየዋሸች አይደል እንዴ? እሷስ ብሩክን ነው የምትመስለው ምናምን ትላለች። እና ምንም ወሬ አላብዛባችሁ፣ ብቻ ቤቷ ሄዳለሁ የምትለኝን ደግሞ እናንተ ፊት ለፊት ካሜራ አላጠፋም። እናንተ ፊት ለፊት ሁሉን ነገር ካሜራማን እንዳትፈራ፣ ምንም እንዳትፈራ። እኔ የምሬ ነው። እኔ ቢያንስ ምንም ነገር ቢደርስብኝ እንዳትፈራ፣ እሱን ነገር እንድትቀርጽ ነው ፈልገው። እስከዛሬ የደረሰብኝ ነገር ይበልጣል። ምንም ነገር እንዳትፈራ፣ እንገባለን። ያለውን ነገር እኔ ልጄን ይዣት እስከወጣ ወይ ደግሞ አቀፌ ስሜ እስካገኛት ድረስ ምንም አይነት ነገር ፍራቻ እንዳላይ በእግዚአብሔር እንዳትመለስ። በቃ ምንም ነገር ቢመጣ እኔ ላይ የደረሰው ድረስ ያንን ነገር እንድትቀርጸው ፈልጋለሁ። ለኦዲየንስም ታስተላልፍልኛለህ። በቃ ያንን ነው ፈልገው። እኔ ከነሱ ጋር እንደዚህ መዳረቅም መጨቃጨቅም አልፈልግም። እና ቤተሰቦች በሯ ላይ ደርሻለሁ። እኔ ከዚህ በኋላ ምንም የሚግጠመኝ ምንም ማለት ነው በቃ ምንም ፈራው ነገር የለም። ልጄ ማየት አለብኝ በቃ እንዴ። ብቻ እኔ እየሰራሁ ያለሁት ነገር ስህተትም ይሁን ልክም ይሁን አላውቅም፣ ግን ልጄ ማየት እንዳለብኝ ውስጤ ስላመነ አሁንም ቤታቸው ድረስ መጥቻለሁ። ካሜራ ይዤ ስለመጣሁ ነው እንጂ ከዚህ በፊት እዚህ ቤት ተመላልሻለሁ። ይሄ በእርግጥ የእነሱ ቤት አይደለም፣ የአክስቷ ቤት ነው። ተመላልሻለሁ። ቤት እየቀያየረች የምታስቸግረኝም ግን መጥቻለሁ። እስቲ አንኳኳለሁ። ፈጣሪ ይርዳኝ። እንግዲህ ልጄን እንደማይ ተስፋ አደርጋለሁ። እግዚአብሔርን በቃ እኔ ልጄን ማየት ብቻ ነው የምፈልገው። እኔ ከማንም ጋር መጣላት አልፈልግም። ይሄው የሰፈር ሰውም ይገላምጠኛል ምናምን ነገር። እኔ ከማንኛውም ሰው ጋር ጥሩ ሙድ ላይ አይደለም። በቃ ጥሩ ነገር አይደለም። በቃ መንገድ ላይ ራሱ የሰፈራቸው የሚያይን ሰው ምናምን የሚናገረኝ ነገር በቃ ደስ የማይል ነገር ነው ምናምን። ያቀኛል ብቻ ያቁኛል፣ በትንሽም ቢሆን ያቁኛል። ራሳችንን ወደ ሚዲያም ስለወጣን ነገሩም ወደ ሚዲያ ስለወጣ እያወቁን ስለሆነ የሰውን ስድብ መገላመጡ ምናምን ራሱ በጣም ከባድ ነው እና ብቻ እስቲ ዝም ብዬ ለቅሶ አላወራባችሁና ለአንኳካ ቤታቸውን እስቲ ፈጣሪ እንግዲህ ራሷ ብትከፍት ደስ ይለኛል። ማንም እሷ
ሰላም አለች። ሰላም ታንስ ይዋለች ይዋለች። እሺ ትዩን ጥሪልኝ ልግባ ገባ እስቲ ጥሪያት ለማንኛውም ጥሪያትና እሺ ወንድሞቹ ያሉ አይመስለኝም። ግባ ብላይ ነበረ ግን እህቷ በስስት ነበር የማይሽ ይከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተናንስ እግዚአብሔር ናፍቀሽኝ። ኧረ እባክህ ይክሰሽኝ ሻለ እንደመጣ ደግሞ ካሜራ ይዘለም እንደመጣ ናፍቀሽኝ የመጣሁት ልጄን ማየት አለብኝ። ልጄን ሊያት በእናትሽ ልጄን እንዳለኝ ተደጋግሜ ነግሬሃለሁ። እናንተ ቤታችን ሻው ለምንድን ነው የመጣኸው? እዩ በእግዚአብሔር ልጄን አሳየኝ ቢያንስ ልጄን ሊያት በእናትሽ እዩ ሁሉ ነገር አታድርግ። ጭራሽ ደግሞ ብለህ ከዛ ሸሽቼ ስመጣ እዚህ ድረስ ተከትለኝ ናፍቀሽኛል። አንቺ ናፍቀሽኛል። ልጄን ናፍቃኛለች። ልጄን ሊያት ቢኒ በእናትህ በቃ ተወኝ። ለምንድን ነው የማትወኝ? በእናትህ ተወኝ በቃ። ለምን ማንም ከሌለ ልግባ በእግዚአብሔር። ለምንድን ነው የምገባው? በኋላ አይቻልም። እኔ ችግር እንዲፈጠር አልፈልግም። ችግር የለውም። እኔ ይኸው በቃ ቤተሰብም ማየት ያለበትን እኔም ልጄን ሲያይ ልጄ እንደናፈቀችኝ ችግር እንዲፈጠር ትፈልጋለህ? እኔ ችግር እንዲፈጠር አልፈልግም። በቃ ስለዚህ ማንም የለም አይደል? ሂድ በቃ። እኔ ቤተሰብ ካየ ሌላ ነገር የሚፈጠረው ሂድ በቃ። ምን ይፈጠራል? እዩ እኔ ልጄን ባይመጣ ሸሽቼ የመጣሁት እኮ ይሄንን ነው አይደል? በቃ እኔ ትልቅ አልፈልግም። ለምን አትወኝ? እኔ ልጄን ባይ ምን ይፈጠራል? ልጅ አይደለችም። ስለዚህ በቃ ጨክኝ ተወኝ። በእግዚአብሔር ረፊ ቢኒ ለምን አታርፍም? በእናትህ በቃ አረፍ። እኔ ልጄን ዋጋ ከፍዬ ሁሉ ዋጋ ከፍዬ እዚህ ስደርስ አንቺ ልጅ አይደለችም አትበይኝ። እዩ አይምሮ የሚነካ ንግግር አትናገሪ። እግዚአብሔር ይሄ እኮ አይምሮ የሚነካ ይሰማዋል ምናምን አትይም እንዴ አንቺ? አይምሮ በእናትህ ለምን አልፈልግም። በቃ ገብተን እናውራ ማለት ችግር የለውም እኮ ሰው እንዳያየኝ ልግባ። ጭራሽ ሰው እንዳያይ ልግባ። ሰው ያይሃል እዚህ እያልኩ እሺ እዚህ ጋር እናወራለን። ችግር የለውም እዩ እና ካሜራማን ነኝ ችግር ናግባ ጭራሽ እሺ ምንድን ነው ከኔ ምንድን ነው የምትፈልገው? ለምንድን ነው የማትተወኝ? ልጄን አሳይኝ በእናትሽ። ስለምን ልጅ ነው የምታወራው? እኔ እኮ ነገርኩህ ልጅህ አይደለችም። በማርያም እኔ ልጄን ሊያት በእግዚአብሔር እዩ እግርሽ ላይ ሞድ ካለብኝ ይወድገኝ። ከዚህ በፊት እግርሽ ላይ ወድቄ ያለው አይደል? እዩ በማርያም በቃ ልጄን ሊያት። ስለምን ልጅ ነው የምታወራው? እኔ እኮ ነገርኩህ አይደል? እዩ ልጄን ማየት አለብኝ በማርያም በእናትሽ። ኧረ ተይ እንደዚህ ጨካኝ በቃ ልጄን ትሁን አትሁንም ግን አሳይኝ በቃ። እንዴ ትሁን አትሁንም አሳይኝ ምን ማለት ነው? ለምንድን ነው ማየቱ ይሄን አክል አስፈላጊ መስሎ የታየህ? እንዴ ናፍቆት የሚባል ነገር እኮ አለ እዩ። ስለምን ናፍቆት ነው የምታወራው? ኧረ ትናፍቀኛለች ልጄ በእግዚአብሔር እዩ በማርያም ኧረ ተይ በእናትሽ እዩ በእናትሽ በእግዚአብሔር እኔ ተሰቃየሁ። ማይሆን ነገር አታድርግ በቃ። ኧረ እኔ ተሰቃየሁብሽ እዩ ምን ይሁን አንተ እኔ ልጄን ሳላያት የሁሉ ጊዜ ልጄን ሳላያት በእናትሽ አላሳዝንሽ በእናትህ ልለምን በቃ ተወኝ እንዴ በቃ ተውኝ እንዴ እኔ ሁሉንም ነገር እኔ ስለሌላ ሰው ምን አገባኝ እዩ እኔ ልጄን ነው ማግኘት የምፈልገው ልጄን ማየት እፈልጋለሁ እኔ ደግሞ ልጄን ብቻዬን በሰላም ማሳደግ ነው የምፈልገው ተወኝ በቃ ለምንድን ነው የማትተወው እንዴ እንዳብዱ ነው እንዴ ፍላጎት እኔ አንቺ በሰላም እንዳታሳድጊ ምን ያደረኩት ነገር አለ? ምን አደረኩ? ከዚህ በላይ ምን ልታረግ ለልጅሽ ለአንቺ ፍቅር ከመስጠት ላይ እየመጣ እያስጨነቀኝ ልምጣ። የልጅ ፍቅር ነው እዩ በማርያም እንዴ ለምን ደማትረጂኝ? የልጅ ፍቅር አይገባሽም እንዴ? የልጅ ፍቅር ካለብህ ማለት ነው የልጅ ፍቅር ካለብህ ማለት ነው ውለድና ከዛ በኋላ ወለድኩ ትቀልታለች እንዴ? እኔ እንደዚህ ተጨንቄ ይውሉ እንዴ ምን ለምን ደምን ታርቃ? እኔ እናንተ እኮ ምንም የሚያገናኘን ነገር የለም። ምንም የሚያጣላን ነገር ወንድሞችሽ ጋር አስታርቂኝ በቃ እዩ ጥራቸው ነው በማርያም። ወይኔ እነሱ ቤት ቢኖሩ እስከዚህ ሰዓት ድረስ እዚህ ጋር ቆሜ ካንተ ጋር አወራለሁ ነበር። ይቅርታ ጠይቃቸው ለወድቄም ቢሆን ይቅርታ ጠይቃቸዋለሁ። ጥራቸው እነሱ አሁን በዚህ ሰዓት እዚህ ግቢ ውስጥ ቢኖሩ ነገርኩህ እኮ ካንተ ጋር ቆሜ አላወራም ነበር። እንደዚህ አይነት ወሬ ቢኒ በቃ ረስተውኝ እንዴ አጭቅጭቅኝ ቀጥተኝ በጸባይ በጉልበት ምንም አይገባሽም። ምንድን ነው ፈልገህ የመጣኸው ነገር? ልጄን ማየት እሺ፣ አንቺን ማየት ፈልጋለሁ። ልጄን አሳይኝ። እንዴት ነው ሰው በዚህ ልክ ግም ብሎ ሰው ልጅ ላይ ፊት የሚለው? ይኸውልሽ እንዲህ በኩራት ነው የምናገረው። አንድ ሴት ልጅ አለችኝ፣ ቆንጆ የሴት ልጅ አለችኝ። እኔ መልኳንም ማየት ፈልጋለሁ። እኔን ትምሰል ማየት ፈልጋለሁ። ልጅቷ የልደት ካርዷ ላይ ሴማን ተመዘገበ። ዝም በይ ያባቷ ስም ይወደ ልንገር ካለ ጠየቁ ጥያቄ መልስ ልመልስልህ።
ልጅቷ የምትመስለው አባቷ ነው። አባቷ እኔ እንደዚህ የሚወጣው በአባቷ ስም ነው። ምን ማለት ነው እኮ? የአባቷ ስም ማለት ምንድን ነው እኮ? የኔ ስም ቢኒያም፣ አንተ አባቷ አይደለም። እዩ በእግዚአብሔር እንደዚህ አይነት ወሬ አናወራ። አሁን ልጅ ሊያት እኔ እዚህ ቤት የመጣሁት ማለት ነው ምንም ልበጠብጥ ምናምን አይደለም። ከዚህ በፊት እዚህ ቤት መጥቼ ተጣልቼ ነው የሄድኩት እኮ። ስለዚህ አሁን ድጋሚ መጣላት ካልፈለግ ብትሄድ እኔ ማንንም ይምጡ እጣላለሁ። ምንም መጣላት መፈራ መስልሻል እንዴ? ነሽ ነው እኔ ልጅ ነሽ። አንተ ስትጀምር ሆን ብለህ እኔን ስለሚወጥወጥ መጣሁ። ልጅ ነው ታሳይኛለሽ አታሳይኝም? በጣም እየተለማመጥኩሽ ነው። እግዚአብሔርን ጭራሽ የተለማመጥኩኝ ነው። አዎ በቃ ልጅ ነው መብቴ ነው። ልጅ ቀርቼ መንቅረው ከሚያስወጡ ብትወጣ ይሻልሃል። ማነው ከአንተ ጋር እዚህ ጋር ቆሜ የምጨቀጨቅ እንትን የለም። ማነው ይመነቅረኝ? አንቺ ምንድን ነው አንቺ ለእኔ ያለሽ ንቀት? ይመነቅራል መሰለኝ። ለማንም ስመስልሻለሁ እንዴ? ለማንም አላንሳሽ ለያትዩ የልብኝ በማርያም ናፍቃኛለች። አሁን የምትጠቃጭ አልፈልግም። በእግዚአብሔር ነው ሰው እየጠራሽ ነው ስትለኝ ማለት ነው። አሁን ደግሞ ሰው እየጠራሽ ነው ስትለኝ ግቢ ውስጥ ሌላ ሰው ስለሌለ ነው እኔ ማን እንደሆነ ለማረጋገጥ የወጣሁት እንጂ እኔ አልነበርኩም የምወጣው እዚህ ጋር። ለኔ ብለሽ እኮ ብትወጪ ገና ከዚህ በኋላ እኔ ጭራሽ እዚህ እኔ ልናስመረምር ገና ብዙ ስንት ቦታ እንሄዳለን እኮ ነው። ወድኔ በእናትህ ተወኝ፣ በእናትህ ዞር በልኝ በቃ ጭቅጭቀኝ። እኔ ማቀፌን እራሱ እግዚአብሔርን ተወኝ እንደ አራስ ያርግሽኝ ሆነሽ ነው። ኧረ እባክህ እግዚአብሔርን አላረገልኛ ነይ እስኪ በእናትህ ዞር በልኝ በቃ። እና እንደውም ና ሂድ አልፈልግም። የት ነው የምወጣው? ሂድልኝ በቃ። ለምንድን ነው እንዲቆጣ የምታደርግ? ቢኒ ማርያምን በጥፊ ነው። ከዚህ በኋላ እኮ ቤተሰብ ነው አውጣ በቃ። ወንድሞችሽን እኮ እግዚአብሔርን እኮ ማንንም አልሰማም። ከዚህ በኋላ እኮ ቤተሰብ ነኝ። ኧረ እባክህ በራስህ በራስህ ፍላጎት ቤተሰብ ፍላጎት የልጅ አባት ትሆናለህ። በቃ በራስህ ፍላጎት ማትሆን ነገር የለም። በእናትሽ ማዘር የለችም። ተው እስኪ በእናትህ ተወኝ በቃ። እረፍት እስኪ እንኳን አስተዋውቂኝ። ከማን ጋር ነው የማስተዋውቅህ? ወንድሞችሽ ካሉ ከወንድሞችሽ ጋር፣ ማዘርም ካለች ከማዘር ጋር፣ ካሉት ጋር ሁሉም ጋር እንደምን የሆነ ቡና ምናምን ተፈልቶ ዝግጅት ተደርጎ አይሻልም? እንጂ ዝም ብሎ ቀልድ ነው። ካሜራ ይዤ የመጣሁት ማለት ነው። እዚህ ጋር ማንም ምንም ቢመጣ ልጄን ከማየት ማንም አያስቆመኝም። ልጄን ማየት አለብኝ። ነይ እንሂድ፣ አሳይኝ። ተነሺ። ምንድን ነው የምትቀመጪው? ተወኝ፣ እኔ ደክሞኛል። በእናትህ ልለምንህ። አሁን እኔ የእግሬ ላይ ወድቄ ልለምንህ። ትንሽ ነው የቀረው። በቃ ተወኝ። ለምንድን በጣም ትሰጥልኝ እኔ በቃ ውጣ ቢኒ ሂድ በእናትህ። አሁን ከመጡ ሌላ ችግር ነው የሚፈጠረው። ለምን ማንንም አልሰማም። በእናትህ አንቺ እንደዚህ አይነት ነገር አትፍሪ። አንተ ከቤተሰብ ጋር እንደዚህ አይነት ንቀት ታቆማለህ። እነሱ ካላከበሩኝ እኔ ለምን ደግሞ አከብራቸው? እኔ ማንም ሰው መጥቶ ከማንም ሰው ጋር መጣላት አልፈልግም። በእግዚአብሔር ልትፈልግ ከሆነ ውጣ በቃ ነው የተነሽ ነው አይጠበቅብህም እኮ በማርያም እኔ ነገርኩህ አይደል እንዴ? ልጅ አይደለችም ነግሬያለሁ ደጋግሜ አይደል? በቃ ለምን ደግሞ አትወኝ? ከዚህ ለምን ደግሞ አትወጣ አንተ? ወይኔ ኧረ እዩ በእግዚአብሔር ይግባሽ። የአባት ፍቅር የልጅ ፍቅር። አንቺ አባት አለሽ አይደል? ለምን ደግሞ አይገባሽ? አንድ ነገር ልንገርህ፣ ልጅቷ ተኝታለች እየበጠበጥና ነው። ከቻልክ ወደዛ እንጠጋና ነው። እኔ እዩ ማንንም አልሰማም። ይኸውልሽ እሷ እኔ ልጄ ላገኛት ነይ እንሂድ። እዩ ነው ውጪ ነይ ተነሽ። ደጋግሜ ነገርኩህ ና ከቻልክ ወደዛ እንጠጋና ነው። ትነሳለች። አሁን ያስተኛት በግድ። ስለዚህ አስከሻት። እኔ ገና ላገኛት አይደል እንዴ? ለምን ደግሞ ተው ልጄ አልፈልግም እንዴ? ለምን ደግሞ ስርዓት ማይኖርሽ? አንተ ለምን ደግሞ ስርዓት ማይኖርህ? እግዚአብሔር አንቺ ግን እንደዚህ አይነት ልጅ መሆንሽን ግን እግዚአብሔርን አላውቅም ነበር። እናቴ አንቺ ነው ችግርሽ። አንተ ነህ ቢኒ። በቃ ልጄን አሳይኝ ያልኩሽ፣ ሌላ ምንም አላልኩሽም እኮ። ለምን ደግሞ ወሬ የምታበዢው? አላሳይም። ለምን ደግሞ አታሳይኝ? ልጄን ይኸውልሽ፣ አንድ ነገር ልንገርሽ፣ ወደድሽም ጠላሽም ማለት ነው ልጄን አያታለሁ። አብራኝ ነው የምታድገው። ደግሞ ከማንም ጋር አታድግም የምችልሽ ከኔ ጋር ነው የምታድገው። ይሄ ይግባሽ። እግዚአብሔርን የምሬን ነው። እስቲ በግድ ወስደ ተሳድጋት እንደው ወስዳታለሁ። እኔ ማንም የከለከለኝ ይመስልሻል እንዴ? ማንም ወንድም እኔ ደግሞ እነሱን ደግሞ ማለት ነው ስርዓታቸውን ነው ማስይዛቸው። እግዚአብሔርን እየቀለድኩ መስሎሻል? እንዴት እንደማረጋቸው አሳይሽ። ስነ ስርዓት የምትይዝ ከሆነ ስነ ስርዓትን ይዘው ውጣልኝ። በቃ አልፈልግም፣ ውጣልኝ። አይገባም እንዴ አንተ? ነገርኩህ ከአንዴም 3 4 5 ብዙ ጊዜ ጊዜ ነግሬሃለሁ ደጋግሜ። ያረ በቃ ተወኝ። ተስፋ አይገባሽም እንዴ አንቺ ራሱ በቃ ይሄ ተስፋማ ቆርጥማ ይሄ ተስፋ ቆርጥም ብለሽ ደግሞ ልጄን አሳይኝ ምናምን በቃ ልጄን አትናበይም። ይሄ ደረቅ ነው በቃ አይራዶስ መጥፎ ስራዬ ሊያበላሽብኝ ነው ምናምን እኔ ደግሞ በደንብ አድርገህ ተስፋ እንድትቆርጥ ልጄ ብሩክ ነው ምናምን ብለሽ ከምታንዛዚው እኔን እኮ አይወድሻለሁልሽ እንዴ የልጅሽ አባት ልጅሽን ለማሳደግ እኮ ምንም ነገር እንዳይጎልብሽ ምንም ነገር አንቺ ራሱ ምንም ነገር እንዳይጎልብሽ ሰማኛለህ።
የልጁ የብሩክ ነው ምናምን እያልሻን ታዛዡ ላልከው ማለት ነው። ታዛዡ አሁን ልጅ ብሩክ አይደለም። ለምን እንደገና አስከዲኒ ምናምን በቃ ስጪ ልጄን አንተ በምን ልክ ነው የምታስበው? ቆይ እንዴት ነው የምታስበው? ኮንፊደንስ አለኝ ልጅቷ የኔ እንደሆነች። እኔ እንደውም ስም ማውጥቼላታለሁ ምናምን ነገር ያው በልጅ ሰበብ እኔ የምታገኝ መስሎ ተሰምቶ ከሆነ አንቺ በእናትሽ አንቺን ለማግኘት ሞክር ነበር ፈልግሽ ነበር ምናምን ነገር ስለዚህ ታገቢ አይደለም ስላልፈለኩ ነው ስለማልፈልግም ነው እኮ እኔን ስለማትፈልጊ አትወጂኝ። ያ ደግሞ ተቀብ ያው ለነገር ቆይ እናንተ እኮ ከስለ ዘለለ ምንም አይነት እኮ ግንኙነት የለንም። ያን ደግሞ ከዚህ በፊትም ደጋግሜ ተናግሬዋለሁ አይደል? ነገርን ቃላት እንድደጋግም አታድርገኝ በቃ እኮ እሺ በቃ ነኝ በእግዚአብሔር ነኝ ያለ ቤተሰቦች እንዲያቁፈልግ ማለት ካለኝ በቃ ታረቂኝ ምናምን እኮ እነሱ ስለፊት ታረቂኝ በቃ በማርያም እንዲያቁ ነው አይደል? ሁሉ ነገር የምትፈልገው የልጅ አባት አንተ አይደለህም። ያንንም ነገር ስርዓት ከዚህ በኋላ ህይወት ስርዓት ይኖርሽ። ምንም ስርዓት ምናምን የሚያስብል ነገር አይደለም እኮ በቃ ነገር ደጋግሜ ከዚህ በፊትም ነግሬሃለሁ አይደል? ልጅን ከማየት አሁን እሺ እዚህ ድረስ መጣው አይደል? ነኝ በእግዚአብሔር ነው በቃ ሂድልኝ አልፈልግም። ማርያም ሂድልኝ አልፈልግም። ነኝ በማርያም እዩ እግዚአብሔር እኔ ይኸውልህ ቢኒ እግዚአብሔርን ሌላ ነገር እንድገባ አታድርገኝ። ሁሉም ነገር ይቅር በቃ እዩ ለምን ይቅርታ ምትጠይቀኝ? አላሳይም። እኔ ሌላ ነገር አልጠይቅሽም። እኔ ልጅ ለማንም አላሳይም። በኢየሱስ ለምን ማሳየት ካለብኝም ለአባቷ አሳያታለሁ። በቃ አለቀ። እኔ ነኝ አባቷ። ሌላ አባት ምናምን እያልሻት ለፍልፊ በቃ ሂድልኝ። አልሄድም። አንጨቃጨቅ። አልሄድም። በእናትህ ውጣልኝ። በቃ ሂድ። አልፈልግም። ልጄን ሳላያት አልሄድም። ትሄዳለህ። እስቲ እኔ ካላሳየው ማን ያሳየው እንደሆነ እናያለን። በግድ ከሆነ ደግሞ አላሳየም። ስርዓት የሌለው ባለጌ መባል አልፈልግም። ይሄን ቪዲዮ አይተውት እኔ ደግሞ ከነሱ ጋር ሌላ ሰጣ ገባ ውስጥ መግባት አልፈልግም። እኔ እዚህ ድረስ መጥቼ ነው በቃ ሂድልኝ። አልፈልግም። በእናትህ እኔ ውጣልኝ አልፈልግም። በእናትህ ሰው እንዳያየኝም አታድርገኝ። በእናትህ በቃ ልለምን እኔ አልሄድም። እዚህ ጋር ወንበር አምጥቼ ቁጭ እላለሁ። አልሄድም። እኔ ማንም ይምጣ እንደውም ማንንም አልሰማም። ከማንም ጋር ጣላለሁ። ንውጡ ካላችሁ እንደውም ቢኖሩማ እስከዚህ ሰዓት ድረስ እዚህ ግቢ ውስጥ አትቀመጥም ነበር። ልክህን አሳይቶ ነበር የሚያባርሩልኝ። ልካቸውን ነው ማሳያቸው። እሺ እሱን ስትገናኙ አሳያቸው። ችግር የለውም እኮ እሺ። ነው አሁን ልጄን አሳይ። በቃ አልፈልግም። አልወጣም። አልወጣም። ልጄን አሳይኝና ነው የምሄደው። ልጄን ሳላይ አልሄድም። እዚህ ደርሼ ልጄን ሳላይ አንተ እኮ በግድ አይደብርሽም? እንዳይደብርሽም እዚህ መጣሁ እኮ በድርቅና ይሁን በድርቅናም ይሁን በምንም ልምጣ እዚህ ጋር ልጄን ሳላይ አልሄድም። ምንም እንዲበጠበጥ ካልሰለፍ ልጄን አሳይኝ። ልጆ ነው ውጣ። ልጄን አሳይኝ። ልጆ ማርያም እጮሃለሁ ውጣልኝ። ጭራሽ ልጮይ እጮሃለሁ ማርያምን እጮሃለሁ ውጣልኝ። ልጄን የተካድኩት እኔ ጮኬ ላሳይ። አንቺ እኔ የተካድኩት እኔ ጮኬ ላሳይ። አታፍሪኝ? ልጮ ነው ስትይ ማርያምን እጮሃለሁ። እስቲ ውጣልኝ። ውጣልኝ በቃ ፈልግም ታመም ያለው ስሚኝ እኔ ከዚህ በኋላ ተመልሰን እንዳመጣሽ ስነ ስርዓት ይዘሽ ሲርቅ ከጆሮዬ መተው ለጉን ባየሽልኝ